ሳራ የተፈጠረችው ይስሐቅን ለመውለድ ነው። ድንግል ማርያም ደግሞ የተፈጠረችው አምላክን ለመውለድ ነው። እናትነትና አባትነት ግን ከእንስሳት ልጆች ከአውሬ ልጆች የተለዩ ሰብአዊ ባህሪ ያላቸው ወይም ሰብአዊ ጠባይ ያላቸው ሃይማኖታዊ ሕግ የሚገዳቸው ሰማያዊ ሕይወትም የሚያስጨንቃቸው ልጆችን ወልዶ ማሳደግ መቻል እናትነት ይባላል። እና ሐዋርያት በተለየ ዓለምን ዞሮ አስተማሩ ብለው ይነገሩ እንጂ በሐዋርያት ውስጥ ግን በሐዋርያት ዓለምን ዞሮ ማስተማር ላይ ብዙ እናቶችን ነበሩ። የቤተክርስቲያን የአገልግሎት መስመሯ አሳታፊ ስላልሆነ በስርዓት ሰው እናት ሊባል አይችልም፣ ወላጅ ነው ሊባል ይችላል። ለምን? እንስሳም ይወልዳል እሱም ይወልዳል። ምክንያቱም ከእንስሳት የተለየ ከአውሬ የተለየ ልጅ ማሳደግ ስላልቻለ መግባት ማይገባቸዋል፣ ማገልገል የሚገባቸዋል፣ ማገልገል ማይገባቸው ቦታ አለ። መንካት የሚገባቸው አለ፣ መንካት ማይገባቸው አለ። ማለት የሚገባቸው መናገር ማይገባቸው ነገር ሊኖር ይችላል። ህፃናቸው የማይችሉ አይነት ለሆኑ ሰዎች ግን አይደለም። እናቶችን ወይም እህቶችን በቤተ ክርስቲያን ላይ ቤተ መቅደስን እንደሚያረክሱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና ከውጭ የምትኖሩ ውድ ኦርቶዶክሳውያን በልዑል እግዚአብሔር ስም እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንደ እግዚአብሔር አምላካችን በጎ ፈቃድ ከዚህ በፊት በተለያዩ ሚዲያዎች አንዳንድ ጉዳዮችን እየተነጋገርን ነበር። ዛሬ ደግሞ በያሬድ ሚዲያ ተገናኝተናል። ዛሬ ልዩ ጉዳይ አድርገን ይዘን የምንነጋገረው እናቶች በቤተ ክርስቲያን ላይ ያላቸው አስተዋጽኦ ወይም አገልግሎት ምንድን ነው በሚል ጉዳይ ይሆናል። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን በጎ ፈቃዱ ይሆንልን። እንግዲህ እናቶች በቤተ ክርስቲያናችን ያላቸው አገልግሎት ምንድን ነው የሚለውን ርዕሰ ጉዳይ ስንመለከት እንግዲህ እናት ማለት በጋብቻ ውስጥ አባት አለ፣ እናት አለች። አባትና እናትነት የራሱ የሆነ ደረጃ አለው። በመጀመሪያ እናትና አባት የልጅነት ማዕረጋቸውን አልፈው ለወጣትነት ማዕረግ ደርሰዋል። ከወጣትነት ማዕረግ ደግሞ ቅድስት ቤተክርስቲያን በምትፈቅደው መንገድ አድገውና ስርዓተ ቤተክርስቲያንን ፈጽመው ለእናትነትና ለአባትነት ማዕረግ ሲደርሱ እናት ተብላ ትጠራለች። አባትም የአባትነት ማዕረግን አገኘ ይባላል። ይህም የእናትነትና የአባትነት ማዕረግ ደግሞ ምንድነው ተብሎ ሲታሰብ ወልዶ ማሳደግን መሰረት ያደረገ ሲሆን ይህ ግን የራሱ የሆነ በጥቅሉ በጋብቻ ውስጥ 4 ደረጃዎች አሉት። ጋብቻ የመጀመሪያው ደረጃ የጋብቻ ደረጃው እጮኝነት ነው። እጮኝነት አንዱ የጋብቻ ደረጃ ነው። ሁለተኛው ደረጃ ደግሞ ጋብቻ መፈጸም ነው። ይህ ምን ማለት ነው? ባልነትና ሚስትነት ማለት ነው። ባልነትና ሚስትነት አንዱ የጋብቻ ደረጃ ነው። የመጀመሪያው እጮኝነት ሲሆን ሁለተኛው ደግሞ ወንድም ከጮኝነት ቀጥሎ ሚስት ያገባል፣ ሴትም ከጮኝነት ቀጥላ ታገባለች። ግቢው ባልነት ወይም ሚስትነት የሚባል ደረጃ ላይ ይደርሳሉ። ከዛ ወንዱም ሚስት አለው ተብሎ ይነገርለታል፣ ሴቷም ደግሞ ባል አላት ተብላ ይነገርላታል ማለት ነው። ይሄ ሁለተኛው ደረጃ ነው። ሶስተኛው ደረጃ ግን ወላጅነት ነው። ወላጅነት ሶስተኛው ደረጃ ነው። ብዙ ሰዎች ጮኝነትን ማዕረግ አልፈው ለባልነትና ለሚስትነት ከደረሱ በኋላ ወላጅነት ማዕረግ ላይ ግን ሳይደርሱ ረጅም ዘመን ጊዜያቸውን የሚያባክኑ ሰዎች አሉ። ይህ ግን አግባብ አይደለም በእውነቱ። ምክንያቱም አንድ ሰው የጋብቻ ለጋብቻ ዓላማ ስኬት አንዱ መንገድ መውለድ ነው፣ ወላጅነት ነው። መውለድ የጋብቻ አንዱ የዓላማው ስኬት መስመሩ መውለድ ስለሆነና ባል ብቻ የሆነ የማይወልድ ሚስት ብቻ የሆነች የማይወልዱ አሉ። ይሄ ደግሞ ኪሳራ ነው፣ ለቤተ ክርስቲያንም ለሀገርም ለቤተሰብም ለራሳቸውም እንኳን የእድሜ ኪሳራ የጊዜ ኪሳራ ነውና መውለድ በጣም አስፈላጊ ነው። የተጋቡት ወደ ዓላማው መዳን ነው። ዓላማው መንግስተ ሰማያት መውረስ ነው። ሌላ የለውም። የጋብቻ ዓላማው መንግስተ ሰማያት መውረስ ነው። ለመውረስ አንዱ መንገድ ደግሞ መውለድ ነው። ወልዶ ራስን ተክቶ ማለፍ ስለሆነ ሁለተኛው ወይም ሶስተኛው የጋብቻ ማዕረግ ወይም ደረጃ መውለድ ወላጅነት ነው ማለት ነው። አንዲት ሴት ካልወለደች ወላጅ አትባል። ሚስት ስለሆነች ብቻ ወላጅ ተብላ ትጠራ። ወንድም ካልወለደ ባል ነው እንጂ የሚባለው ወላጅ ተብሎ ሊጠራ አይችልም። ለምን አልወለደም ነው? አልወለደም። ይህ ሲባል ግን እግዚአብሔር ፈቃዱ ሆኖ ማህፀናቸው መውለድ የማይችሉ አይነት ለሆኑ ሰዎች ግን አይደለም። ምናልባት እነሱ ስላልወለዱ ሊሰማቸው እንዳይችል፣ እነሱ ደግሞ አለመውለድ
ጸጋ ሆኖ ተሰጣቸው መጽደቂያ መንገዳቸውና መስመራቸው ከእግዚአብሔር ጋር መገናኛ መንገዳቸው መውለድ ላይጠቅማቸው ሊያጠፋቸው ስለሚችል እግዚአብሔር ያደረገው መስመር ሊኖር ስለሚችል መካኖችን የማይነካ ነው። መውለድ የሚችሉ ግን ላለመውለድ በራሳቸውና ዘመኑ ባመጣው ጥበብ ማህፀናቸውን ለሚዘጉ ሰዎች ነው ይህንን እያልን ያለነው እና ሁለተኛው ማድረግ ባልነትና ሚስትነት ነው። ሶስተኛው ወላጅነት ነው። እናትነትና አባትነት ማለት ግን ከወላጅነት ይለያል። ወላጅነት እንስሳቱም ይወልዳሉ፣ እኛም እንወልዳለን። እንስሳቱም ያሳድጋሉ፣ እኛም እናሳድጋለን። እንስሳቱም ልጆቻቸውን ከአውሬ ከአጥፊ ይጠብቃሉ፣ እኛም እንጠብቃለን። እንስሳትም ለልጆቻቸው ቀበሮች ጉድጓድ፣ ሌሎችም ደግሞ ዋሻ፣ ሌሎችም ደግሞ አዕዋፍም ደግሞ ዛፍ ላይ ቤት ሰርተው ልጆቻቸውን ይንከባከባሉ። እኛም በተመሳሳይ። እናትነትና አባትነት ግን ከእንስሳት በተለየ አስተዳደግና በተለየ አመጋገብ ልጆችን ማሳደግ መቻል ነው። እናትነት አሳዳጊነት ነው። እናትነት ስርዓት ማስያዝ ነው። አባትነትና እናትነት የሚለው እንስሳዊ ከሆነው ባህሪና ጠባያ ተፈጥሮ በተለየ መንገድ ሃይማኖታዊ ሕግንና ስርዓትን መሰረት ባደረገ ልጆችን አሳድጎ ለሀገርና ለቤተክርስቲያን ወይም ለሀገርና ለወገን ለቤተሰብ ለማህበረሰብ የሚጠቅሙ የሚበሉ የሚለበሱ የሚፈለጉ የሚወደዱ አድርጎ ልጆችን ማስረከብ እናትነት ወይም አባትነት ይባላል። ልጁን በስርዓት የማያሳድግ ሰው እናት ሊባል አይችልም፣ ወላጅ ነው ሊባል ይችላል። ለምን? እንስሳም ይወልዳል፣ እሱም ይወልዳል። ምክንያቱም ከእንስሳት የተለየ ከአውሬ የተለየ ልጅ ማሳደግ ስላልቻለ። እናትነትና አባትነት ግን ከእንስሳት ልጆች ከአውሬ ልጆች የተለዩ ሰብአዊ ባህሪ ያላቸው ወይም ሰብአዊ ጠባይ ያላቸው ሃይማኖታዊ ሕግ የሚገዳቸው ሰማያዊ ሕይወትም የሚያስጨንቃቸው ልጆችን ወልዶ ማሳደግ መቻል እናትነት ይባላል። እና ታዲያ እነዚህን ነው ምናልን ስንለይ የእናቶች በቤተክርስቲያን ያላቸው አስተዋጽኦ ምንድነው አለ። ዛሬ ላይ የምናየው ይሄንን ነው ማለት ነው። ይህ ሲባል ግን አባቶች በቤተክርስቲያን አስተዋጽኦ የላቸውም ማለት ግን አይደለም። እንደ ጋብቻ ባልና ሚስት ለቤተክርስቲያን ትልቅ አስተዋጽኦ አላቸው። በተለየ ደግሞ እናቶችን ዛሬ ማየት ፈልገናል። ለእግዚአብሔር ፈቃድ ደግሞ አባቶችን ደግሞ የምናይበት የራሱ መስመር ይኖራል። ስለዚህ እናቶች ምንድናቸው ብለን ስናይ ግን እንግዲህ ቅድስት ቤተክርስቲያናችን የምትገለገለው በወንዶችም በእናቶችም በወንዶችም በሴቶችም በወንዶች ስንል ለምሳሌ ነቢያት ወንዶች ናቸው፣ ነቢያትም ነበሩ። እንደገና ሐዋርያት ወንዶች ናቸው። ሊቃውንት ብለን የምንጠራቸው አብዛኛው የሚታወቀው እንደዛ ነው። ካህናት ብለን ዲያቆናት ብለን ስንጠራ ወንዶች ናቸው። ቤተክርስቲያን የምትገለገላቸው እንደዛ ናቸው። ብዙ ጊዜ ታዲያ ቤተክርስቲያን እንዲሁን ስትመጣ ሐዋርያት በተለየ ዓለምን ዙሮ አስተማሩ ብለው ይነገሩ እንጂ በሐዋርያት ውስጥ ግን በሐዋርያት ዓለምን ዙሮ ማስተማር ላይ ብዙ እናቶች ግን ነበሩ። አስተዋጽኦ ያደረጉ ለወንጌል መስፋት ለቤተክርስቲያን በዓለም መታወቅ የክርስቶስ መንግስት በዓለም መሰበት ትልቁን አስተዋጽኦ ያደርጉ የነበሩ በሐዋርያት ጀርባ ለሐዋርያት ብርታት ጥንካሬ የሆኑ ብዙ እናቶች ነበሩ። ሊቃውንት ዘመን ላይ ስንመጣ ብዙ እናቶች ነበሩ ከሊቃውንት ጋር። ዛሬም ጭምር ለቤተክርስቲያን ትልቅ አስተዋጽኦ ማድረግ የሚገባቸው እያደረጉ ያሉ ማለት ነው። ዞሮ ግን ዛሬ በመጠኑ ወይም በከፊል በመጠኑ አሉ ልንል እንችላለን እንጂ ሴቶች በቤተክርስቲያን ላይ ድርሻ ተሰጥቷቸው ያለው የአገልግሎት መጠናቸው ግን በጣም አናሳ ሆኖ እናገኛለን። ለምን ሲባል አንደኛ የቤተክርስቲያን የአገልግሎት መስመሯ አሳታፊ ስላልሆነ እናቶችን አሳታፊ ያልሆነ ስላልሆነ የእናቶች የአገልግሎት ድርሻ በቤተክርስቲያን ላይ ደከም ብሎ እያየን እንገኛለን። እንዳውም ከሐዋርያት ጀምሮ ስንመጣ ግን ለወንጌል መሳካት ትልቁን አስተዋጽኦ ያደርጉ የነበሩ ከሐዋርያት ቀጥሎ እናቶች ናቸው። እንዳውም ቶሎ ወንጌል ማህበረሰባዊ እንድትሆን ወንጌል ቤተሰባዊ እንድትሆን ወንጌል በትዳር ውስጥ በጋብቻ ውስጥ በባህል ውስጥም ጭምር እንዲህ ዘልቃ ሄዳ በሰው ልብ ውስጥ ሁሉ እንድትኖር ክርስቶስ እንዲሰበክ ትልቁን አስተዋጽኦ ማድረግ የሚችሉት ከሰባኪያን ከመምህራን ይልቅ ከአገልጋዮች ይልቅ የእናቶች አገልግሎት ቢኖረው በጣም የተሻለ የሚሆን ነውና ስለዚህ የእናቶች አገልግሎት በቤተክርስቲያን እንዴት ነው ተብለን ስናይ እንዳው ይሄን እንደ መጽሐፍ ቅዱስ ስንመለከተው ለምሳሌ በክርስቶስ ዘመን ክርስቶስ መጣ ሰው ሆነ ብለን እንገልጻለን። ስለዚህ ከክርስቶስ ሰው መሆን ጋር አብረን አያይዘን ስናየው በክርስቶስ ሰው መሆን ውስጥ ትልቅ አገልግሎት የእናቶች እንዴት ነበረ ካልን የመጀመሪያዋ ማናት ካልን እመቤታችን ነበር። እመቤታችን ሴት ናት። ለአምላክ ሰው መሆን ለሰው አምላክ መሆን ትልቁ አስተዋጽኦ ያደረገች ድንግል ማርያም ነበረች ማለት ነው። ለአምላክ ሰው መሆን ለሰው አምላክ መሆን ትልቁን አስተዋጽኦ ያደረገች እመቤታችን ናት። የሉቃስ ወንጌል ምዕራፍ 1ን ስንመለከት የምናገኘው ይህንን ነው። መልአክ ከሰማይ ተልኮ የመጣው ወደ ሴቶች ነው።
እሷም ወደ ድንግል ነው። ወበሳድስ ወር ተፈነወ ገብርኤል መልአክ እምኀበ እግዚአብሔር ሀበ አሐቲ ሀገር ዘገሊላ እንተ ድንግል ሀበ ተፈረ ለብእሲ ዘስሙ ዮሴፍ። ዮሴፍ ለሚባል አንድ ሽማግሌ የታጨች ሊጠብቃት ዘንድ የታጨባት በገሊላ ናዝሬት የምትኖር ድንግል ነበረች ይላል። እሷም ስሟ ማርያም ነዋል። ስለዚህ ገብርኤል ከሰማይ ከአብ ዘንድ ተልኮ የመጣው ወደ ማን ነው ካልን ወደ ድንግል ማርያም ነው የመጣው። ስለዚህ ወደ ድንግል ማርያም መጣ። ለምን? እግዚአብሔር ወደ ምድር ወደዚህ ዓለም ሲመጣ ወደ ሰፊው ዓለም ሲመጣ ከምልአቱ ሲወሰን በሴቶች በኩል ነው። ወደ አዳም የመጣው በሴቶች በኩል ነው። ድህነትን ለማድረግ የመጣው በሴቶች በኩል ነው። የታየውም በሴቶች በኩል ነው። የተገለጠው በሴቶች በኩል ነው። ለዓለም የተገለጠው ለዓለም ብርሃንን የሰጠው በሴቶች በኩል ነው። ድህነቱን የፈጸመው በሴቶች በኩል ነው። ተአምራት ያደረገው በሴቶች በኩል ነው። ሙትን ማስነሳት የቻለው በሴቶች በኩል መጥቶ ነውና የእናቶች አስተዋጽኦ ሲባል ድንግል ማርያም ይኩነኒ ብላ ተቀብላለች። በቃ ስለዚህ የሴቶች አገልግሎት በቤተክርስቲያን ትልቅ ድርሻ እንዲኖራቸው እመቤታችን መሰረት ነበረች ማለት ነው። እመቤታችን አምላክን ጸንሳ በመውለድ ሴቶች ሁሉ እግዚአብሔርን በማገልገልና በቤተክርስቲያን ለአገልግሎታቸው የሰፋ እንዲሆን የእመቤታችን ለአምላክ እናት ሆና መመረጥ ከመመረጥም ደግሞ እሷ ፈቃዷ ደግሞ ይኩነኒ ማለቷ ለእናቶች ቤተክርስቲያን ላይ ላላቸው አገልግሎት ትልቅ ፈርቀዳጅ ነበረች ማለት ነው። እሱ አንዱ ነው። ሁለተኛው ከእመቤታችን መጽነስ ጋር ተያይዞ ኤልሳቤጥ አለች። ኤልሳቤጥን ስንመለከት በሚገርም ሁኔታ ወብጽዕት አንቲ እንተ ተአምኒ ይከውን ቃል ዘነገሮች እምኀበ እግዚአብሔር ከእግዚአብሔር ዘንድ የተሰጠሽ የተነገረልሽን ቃል ይሆናል ብለሽ አምነሽ የተቀበልሽ አንቺ ብጽዕት ነሽ እያለች እመቤታችን ደግሞ አምላክ እንደተጸነሰባት የመሰከረች የጌታዬ እናት ብላ በመጥራት እሙ ለእግዚእ የጌታዬ እናት ብላ እመቤታችን በመግለጽ ደግሞ ትልቁን አስተዋጽኦ ያደረገች ደግሞ ኤልሳቤጥ ናት። እንደውም ቅዱስ ገብርኤልን ከሴቶች መካከል የተለየሽ ነሽ ብሏታል። ቅዱስ ኤልሳቤጥም ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ ብሏታል። የእመቤታችን ቡርክትነት፣ የአምላክ እናትነት፣ የእግዚአብሔር እናትነት፣ የጸባኦት አሸናፊ ለሆነው ለእግዚአብሔር እናቱ መሆኗን የመሰከረች ቅድስት ኤልሳቤጥ ናት። ስለዚህ የእናቶችን አገልግሎት ገና ከዚህ ከጌታ ጽንስ ጀምረን እንመለከታለን፣ እናያለን። በቃ ሰፍቶ ጎልቶ ይታያል። እና እናቶች በቤተክርስቲያን ሰፊ የሆነ አገልግሎት አላቸው። ያልተረዳቸው ያልገባቸው ይሄ የመጽሐፍ ቅዱስ ጉዳይ ግልጽ ያልሆነላቸው ሰዎች ብዙ ጊዜ እናቶችን ወይም እህቶችን በቤተክርስቲያን ላይ ቤተ መቅደስን እንደሚያረክሱ የሚገባቸዋል፣ መግባት ማይገባቸዋል፣ ማገልገል የሚገባቸዋል፣ ማገልገል ማይገባቸው ቦታ አለ። መንካት የሚገባቸዋል፣ መንካት ማይገባቸዋል፣ ማለት የሚገባቸው መናገር ማይገባቸው ነገር ሊኖር ይችላል። ድርሻቸውን ማሳወቅ ብቻ ነው ቤተክርስቲያን የምትጠበቀው እንጂ ጭራሽ ሴቶችን እንደ ርኩስ መቁጠር፣ ቤተክርስቲያን እንደሚያረክሷት መቁጠር፣ የበታች ናቸው ብሎ ማሰብ፣ የተዋረዱ ናቸው ብሎ ማሰብ፣ እንዲህ አይነት አስተሳሰቦች ከካህናትም ከዲያቆናትም ከመርጌቶችም ካልገባቸው መምህራን ካልገባቸው አገልጋዮችም ይታያል። በእውነት አገልግሎት እንደው አንድ ሰባኪ እንኳን ርዕስ ጠቅሶ ስልጠና አውጥቶ እንኳን አዘጋጅቶ ቢሰብክ እኮ የሚሰብከው ራሱ በጀርባው ለሱ ስብከት፣ ለሱ ጩኸት፣ ለሱ ርዕስ፣ ለሱ ጥቅስ ወይም ደግሞ ለሱ ምስጢር ማመስጠር፣ ለሱ ምሳሌ መመሰል እናቶች አሉበት። ለምን ካልበላ መናገር አይችልም። ምግብ ማብሰሉ ራሱን የቻለ ድርሻ አለው። በእውነት ፊታችን ላይ እናየዋለን በዝርዝር እንጂ ራስ ድርሻ አላቸው። እንዲሁ ዝም ብሎ መናገር አይችልም። እና ይህንን በትክክል እየተረዳን መሄድ ይገባናል። እናቶቻችን፣ ሴቶች፣ ወንድሞች፣ ወጣቶች በተለይ በሰንበት ትምህርት ቤት በማህበራት ገብታችሁ ተሳትፈው የምታገለግሉ ሴቶች ራሳችሁን አታቀርቅሩ። ሌሎች እምነት ተቋማትን እስኪዋቸው በእውነቱ አሁን እኮ ሌሎች ለጥፋት አያፍሩ፣ ግን ለማጥፋት እኮ ነው። በድፍረት ይሰራሉ፣ ያለ ፍርሃት ይሰራሉ፣ ጨክነው ይሰራሉ፣ ወጥረው ይሰራሉ። አስፋልት ለአስፋልት መንደር ለመንደር እየዞሩ ብዙ ሰዎችን ያሰናክላሉ። እናንተ ግን ኦርቶዶክሳውያን እኮ ናችሁ። ከክርስቶስ የተቀበልናት ከሐዋርያት አብራ ተያይዛ የመጣች ከዛ በሐዋርያን አበው በሊቃውንት አድርጋ ወርዳ እውነተኛዋን ሃይማኖት እውነተኛዋን ኦርቶዶክስ ለመስበክና ለመግለጽ በየቢሮአችሁ፣ በየስራ ቦታችሁ፣ በገበያ ባገኛችሁት ቦታ ሁሉ ለምንድነው ራሳችን ቀና አድርገን ኦርቶዶክስን መግለጽ ያቃተን ብለን ስናስብ ራሳችን አንደኛ ከአገልጋዮች በኩል የሚወረወር የሚሰነዘር ሴቶችን ዝቅ የማድረግ ልምድ አለ። አንዱ እሱ አለ፣ ስህተት፣ ሙፍልቅ ያለ ስህተት። ሁለተኛው ደግሞ ሴቶች አዎንን እውነት ነው ብለን ራሳችን ዝቅ አድርገን በቃኛ እንደነሱ አንሆንም ብለን ራሳችን የተውንበት የራሱ መስመር አለና ራሳችን ማውጣት መግለጥ ይገባናልና በክርስቲያን በኩል በጣም ትልቅ አስተዋጽኦ ማድረግ እንደሚችሉ አገልግሎታቸው የሰፋ እንደሆነ ከድንግል ማርያም ከኤልሳቤጥ እንመለከታለንና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ የጌታዬ እናት አለቻት። ከሴቶች ሁሉ የተባረክሽ ነሽ እኮ ነው ያለቻት። ከሳራ አንቺ የተባረክሽ ነሽ። ሳራ ቡርክት ናት ይስሐቅን ስለወለደች። ሳራ የተፈጠረችው ይስሐቅን ለመውለድ ነው። ድንግል ማርያም ደግሞ የተፈጠረችው አምላክን ለመውለድ ነው።
ስለዚህ ሳራ ይስሐቅን ለመውለድ ለአባቱ ታዛዥ የሆነ ለእግዚአብሔር መስዋዕት የሆነ ይስሐቅን ለመውለድ ከተፈጠረች ከሳራ ይልቅ በመባረክ ደግሞ አንቺ ትበልጫለሽ። ለምን? ይስሐቅ ዓለምን ማዳን አልቻለም፣ ሞሪያ ተራራ ላይ ሊሰዋ ቢወጣም እንኳን አንቺ የወለድሽው ልጅ ግን ዓለምን ማዳን የሚችል ክርስቶስ እግዚአብሔር ራሱ ለእናትነት መርጦሻልና አንቺ ትበልጫለሽ ብላ እኮ የገለጸች እኮ ናት ኤልሳቤጥ። ኤልሳቤጥ እንዲህ ብላ ቡርክት ነሽ አለ። ገብርኤልን ቡርክት ነሽ አለ በሰማይ ከምድር ደግሞ ኤልሳቤጥ ቡርክት ነሽ ብላ መመስከር የቻለች ያ ናት። የእመቤታችን ቡርክትነት ግን የአምላክ ሰው መሆን ነው ቡርክት እንድትሆን ያደረጋል። ቡርክት ያስባላት የራሷን ንጽሕት ቅድስት ብትሆንም እንኳን በፈቃዷ ሲቀጥል ደግሞ በይበልጥ የእመቤታችንን የአምላክ እናት መሆኗ ደግሞ ቡርክት እንድትባል በይበልጥ ደግሞ ከፍ ብላ እንድትታደርጓታልና ይህንን የገለጸች ኤልሳቤጥ ናት ማለት ነውና ታዲያ ከዚህ አንፃር ስንመለከት ሴቶች ትልቅ አስተዋጽኦ ማድረግ እንደሚችሉ እንመለከታለን።